ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወቅታዊ የኢትዮጵያ ጉዳዮች ላይ በማተኮር ከፖለቲከኛ ኢንጂነር ይልቃል ጌትነት ጋር የምናደርገውን ቆይታ ነው ለዛሬም ይዘንላችሁ የምንቀርበው። የአብይ አህመድ በትግርኛ ቋንቋ የሰጠው ቃለ መጠይቅ በርካታ ነገሮችን አንስቷል። ለትግራይና ለኤርትራ ህዝብ መልእክት ያስተላለፈበት ቆይታ እንዴት ይታያል በሚል አጀንዳ አድርገን ነው ዛሬ ከኢንጂነር ይልቃል ጋር የምናነሳው። በኢትዮጵያ ወቅታዊ ሁኔታዎች ላይ ሌሎች አጀንዳዎችን በማንሳት ቆይታ የምናደርግበት ዝግጅት ይሆናል። መልካም ጊዜ። ሰላም መሳይ እንዴት አለ? እንዴት ሰነበትክ? ደህና ነው ወይ? ያው ቀደም ሲል ያስተዋወቅኳቸው ርዕሰ ጉዳዮች ዋናዎቹ ቢኖሩም ሌሎችንም ነገሮች እናነሳለን። እንደው የዓለምንም ሁኔታ በትንሹ ብንቃኝ፣ ምክንያቱም በአንድም ይሁን በሌላ እየተከሰተ ያለው መካከለኛው ምስራቅ ላይ ያው የኢትዮጵያንም አጠቃላይ ሁኔታ ተጽዕኖ መፍጠሩ አይቀርም። አብይ አህመድ እንዳለው እነሱ ጋር ጦርነት ሲኖር እኛ ደግሞ ከዚህ ጦርነት እንዴት መጠቀም እንችላለን የሚል በቅርቡ ያቀረበውን ገለጻ ታስታውሳለን። እነሱ ስለተጨነቁ እኛ እንጨነቃለን፣ እነሱ ስለተደሰቱ እኛ እንደሰታለን ማለት አይደለም። ነገር ግን እነሱ ጋር ጦርነት ካለ ከጦርነቱ እንዴት መጠቀም እንችላለን የሚል ንግግር በቅርቡ ማድረጉ የሚታወስ ነው። ለማንኛውም ከዚህ ርዕሰ ጉዳይ እንጀምር። በዓለም አቀፍ ደረጃ ዓለም አይንና ጆሮ በአሁን ሰዓት መካከለኛው ምስራቅ ላይ ነው። ምናልባት ነገ የዓለም አጠቃላይ አካሄድ ስርዓት ይቀየራል የሚልም ነገሮች በስፋት እየተነሱ ነው። ጉልበተኞች እንደፈለጉ የሚሆኑበት የተባበሩት መንግስታት ሁሉንም አባል ሀገራት በኩል ይዳኛል ተብሎ የሚጠበቀው ተቋም ግን ወደ ጎን ገሸሽ ተደርጎ ሌላ ጉልበተኛ አካል የፈለገውን የሚያደርግበት ዘመን መጣ የሚል ስለመጪው ዓለምም ስጋት የገባቸው ወገኖች ከወዲሁ ብዙ ነገር እየተናገሩ ነው ያሉትና ለማንኛውም አጠቃላይ ክስተቱን እንዴት እየተከታተልክ ነው ኢንጂነር ይልቃል? ከሱን ጀምር። መሳይ በድጋሚ አመሰግናለሁ ስለጋበዝከኝ። ከዛ ቀጥዬ ከኛው መንደር ልነሳና አሁን ይሄ ያልከውና ስልጣን ላይ ያለው ሰውዬ ተናገረ ያልከው ስለ ውጭ ግንኙነትና ስለ ሀያላን ፍልሚያ በመሰረቱ ደንበኛ ደፋር አላዋቂ መሆኑን የሚያሳይ ነው። ዓለም አሁን እንደዚህ ጠባብ በሆነበትና አንድ ቦታ የሚነሳ ነገር ዓለምን ሁሉ በሚያዳርስበትና ሉዓላዊነት በሚባለው ዓለም አንድ መንደር በሆነበትና ወይም በግሎባላይዜሽን ዘመን ውስጥ ዓለም በንግድ በሰላም በጸጥታ እጅግ የተያያዘ በሆነበትና በፍጥነት ግንኙነት ባደገበት ዘመንና ኢኮኖሚውም ሆነ ግንኙነቱ አጠቃላይ ምንድነው በመረጃ ግንኙነት ቴክኖሎጂ እድገት ላይ በተመሰረተ ዘመን ውስጥ አንድ ቦታ የሚደረግ ነገር ወይም አንድ ሀያልና ሌላኛው ሀያል ሲጣሉ እኛን አይነካንም ከዛ ውስጥ ማትረፍ ነው የሚለው እንደው መችስ የድንቁርና ጥግ ሆኖ ነው የሚታየኝ ባጭር አነጋገር ማለት ነው። አሁን እኛ የነሱን አላዋቂነትና ቦታውን ያለመመጠን ባህሪ ስንናገር እኛንም የጨዋነት መጓደል ያስመስልን እንጂ አንድ ኢትዮጵያን የሚያክል ሀገር የሚመራ ሰውና በዚህ ዘመን ለዛውም ደግሞ አዲስ ትውልድ ነው የሚያምንና ኒው ጄነሬሽን ቴክኖሎጂ ምን እንደሆነ የዓለም አቀፍ ግንኙነትና የገንዘብ ምንጭ እንዴት እንደሚሰራ ለሚያቀሰው ይሄ አይነቱ ንግግር ከዲፕሎማሲ ዕውቀትም የምንገኝበትን ከቲንጋይ ቴክኖሎጂም በቅጡ ባለማወቅ ሁለተኛ ደግሞ ኢትዮጵያ የምትገኝበትን ሁኔታ ያለችበትን ሁኔታ የወደፊቱን ነገር ተጠንቅቆ መራመድ ሲገባ እንደ አይነት ንግግር እንደው ደንበኛ ጋር ጦጥነትን ጭምር ነው የሚያሳየው ካራክተር ዴቪዝንም ያሳያል። ይሄንን ካልኩኝ በኋላ በአጠቃላይ በዓለም ላይ ያለው ነገር እንግዲህ እንደምታየው እዛ አካባቢ ያለው ነገር በጣም 20% የሚሆነው የነዳጅ ምንጭ የሚገኘው ከዛ ነው። ያንን መስመር መዘጋቱና በአጠቃላይ ደግሞ እዛ አካባቢ ያሉ ሚድል ኢስት ያሉ ሀገሮችን ሁሉ ያነካካ ነገር መፈጠሩ በቱሪዝምም በንግድም እንደዚሁ በነዳጅ ኃይል ስርጭትም አጠቃላይ በዓለም ሰላም ላይ ያለው ችግር በጣም ሁሉንም የሚነካ ሆኖ ተገኝቷል። አሁን በአጠቃላይ በአውሮፓና በአሲያን ካንትሪስ አካባቢ ያለው የስቶክ ማርኬቱና የነዳጅና የተፈጥሮ ጋዝ ዋጋ በፍጥነት እያደገ ከመንግስታት አልፎ የግለሰቦችን ህይወት ሁሉ በፍጥነት በሚነካበት ሁኔታ አደጋው መጥቷልና ይሄ እጅግ አደገኛ የሆነና ቶሎ የሚቆማል ተብሎ የማይታሰብ ነው። ሁለቱም ዋና ተፋላሚ ኃይሎች በእስራኤልም በኩል ሆነ
በኢራን በኩል ያለው የፖለቲካ አመለካከት ረጅም ታሪክ ያለውና የባህልም የሃይማኖትም የስልጣኔም ፉክክር ያለበት ስለሆነ እንዲህ በቀላሉ አንዱን የሚያሸንፍበትና በቅርብ ውጤት የሚመጣ አይመስለኝም። ኢራኖችም ላላቸው ያለማረዳድ የስልጣኔ መሰረት የራሳቸው ታሪክና ከአምላክ ጋር ገናኝተው ስለሆነ ነገራቸውን የሚያዩት እንዲህ በቀላሉ በአካላዊ ጥቃት ብቻ ነገሩ በፍጥነት የሚፈልገው ውጤት በኃይል ሚዛን ብልጫ ብቻ ይገኛል ብሎ ለማለት ያስቸግራል። በሌላው ወገን ደግሞ በእስራኤል በኩል የህልውና አደጋ ነው፣ ለመንግስታችን እውቅና የማይሰጥ ለመኖራችን ሁሉ አደጋ የሆነ መንግስትና ከክርስቶስ ልደት በፊት ሁሉ በታሪክ ያለን የቦታ ባለቤትነት የሚነሳ ስለሆነ የህልውና ትግል ነው ብለው ያሉት ነውና በአጠቃላይ እንዳልኩ ከሃይማኖትም ከተፈጥሮ የመኖር መብት ጋርም ተያይዞ የመጣ ነገር ነው። ስለዚህ ይሄ ነገር በአንድ ኢኮኖሚና የፖለቲካ ግጭት የመጣ ስላልሆነ ሰፋ ያለ የስልጣኔ ግጭትም ሆነ የሰርቫይቫል ጥያቄ ሆኖ የተነሳ ነገር ስለሆነ በአንድ ጊዜ አሁን በቅርቡ የሚታየው ነገር ብቻ ቶሎ ይቆማል ብሎ ለማለት አይቻልም። ስለዚህ ይሄንን ሂደት ደግሞ ተጠንቅቆ ማየትና እንደው ከተራ የኃይል ሚዛን ሽሚያ ብቻና እንደው በወቅታዊ መግለጫ በመስጠት ብቻ ማየት የሚያስፈልግ አይመስለኝም። የዓለም ሀያላን ሀገሮች እንዴት ያዩታል? የአሜሪካ ፖለቲካ እንዴት ይሰራል? አሁን ያለው ወርልድ ኦርደር በምን ሁኔታ ያለ ነውና አዳዲስ አዳጊ ሀገሮችስ እንዴት ያዩት ነው የሚለው ብዙ ነገር የተከማቸበት ነገር ስለሆነ በጥንቃቄ በጥሞና ያዩ መራመድ ያስፈልጋል ብዬ ነው ማየው። መሳይ ይልቃል እንግዲህ ያው አብይ አህመድ በጉዳዩ ላይ የሚይዘው አቋም ምን ይሆናል የሚለውን ብዙዎቻችን ስንጠብቅ ነበር። እስካሁን ይፋዊ በሆነ መልኩ በአገዛዙ ሚዲያዎች ወይም ደግሞ በአገዛዙ የተለያዩ መንግስታዊ ተቋማት የተገለጸ የብልጽግና አቋም የለም። ነገር ግን ሁለት ሀገራት በዚህ ጦርነት ውስጥ በዚህ ግጭት ውስጥ ቀውስ ውስጥ ባንድሚውን በሌላ እየተመቱ በኢራን እየተመቱ ካሉት ሀገራት ውስጥ ኩዌትና ኳታር አብይ አህመድ ለመሪዎቻቸው ስልክ መደወሉንና እንዳናገራቸው ሀዘኑን እንደገለጸ ከነሱ ጎን እንደሚቆም በስልክ ከመሪዎቹ ጋር መነጋገራቸውን የነዚህ ሀገራት ሚዲያዎች ናቸው የገለጹት። ሚዲያዎቹ ገልጸዋል። ስለዚህ እነዚህ ሚዲያዎች ያቀረቡት ነገር ትክክለኛ ነው ብሎ መውሰድ ነው የሚቻለው። በአብይ አህመድ በኩል እስካሁን ይህን ነገር ስለመናገሩ ማረጋገጫ ማስተባበያም አልተሰጠም። አብይ አህመድ እንግዲህ አቋም ይዘዋል። በሀገራቱ ላይ ኢራን የምትፈጽመው ነገር ተገቢ እንዳልሆነ ይህንንም ከጎናቸው ቆመው እንደሚያወግዝ ነው የገለጸው። እስካሁን እንግዲህ ደሞዝ ከፋይ የሆነችው የአብይ አህመድ አገዛዝ የተባበሩት አረብ ኤሚሬትስ ናት። ከፍተኛ ጉዳት የደረሰባትም አንዷ የተባበሩት አረብ ኤሚሬትስ እንደሆነች ይታወቃል። ነገር ግን ከተባበሩት አረብ ኤሚሬትስ በኩል አብይ አህመድ መልእክት ስለመለዋወጡ ወይም ደግሞ የሀዘን መልእክት ስለመላኩ የተሰማ ነገር የለም። ምናልባት አብይ አህመድ አቋም በአንድሚውን በሌላ ያለያዘው ወይም ደግሞ እንደዚህ በጎን ይፋዊ ባልሆነ መልኩ ሀዘኑን የሚገልጽበትና አቋም የሚይዝበት ሁኔታን እንዴት ታየዋለህ? ከዲፕሎማሲ አንፃር ከአንድ የመንግስት ቁመና እንዲህ አይነቱ ነገር ወጥ ያልሆነ እንዲህ በጀርባ የሚደረግ በፊት ለፊት የማይታይ ነገር ግን አደገኛ በሆነ መልኩ ደግሞ ሌሎች መልእክቶችን የሚያስተላልፍበት ሁኔታ እንዳለ ነው የምንሰማውና እዚህ ላይ እንደው አጭር አስተያየት መስጠት ከተቻለ። እንግዲህ እንደምታውቀው ነው እኮ አሁን ኢትዮጵያ ውስጥ ያለው መንግስት ብዙ ነገሮችን የሚሰራው በተደጋጋሚ ካንተም ጋር እንደተነጋገርነው የማታለልና የማምታታት ተደብቆ የማለፍ እንጂ በአገር ደረጃ በደንብ ታስቦበት በማለሙያዎች ተጠንቶ ረጅም ጊዜ የሚራመድ እንደተጨባጭ ሁኔታው ደግሞ የሚከለስ አቋም ይዞ በውጭ ጉዳይ ፖሊሲ የሚመራ ሀገር አይደለም እና ዛሬ እቺን ብናገር ምን ይባላል፣ በዚህ ፎቶ ምን አተርፋለሁ፣ ተደብቄ ወዳጅ መስዬ በሌላው ግን ደግሞ ነጋድ ብቻ ምን አረጋለሁ የሚል በአጠቃላይ በዲሰፕሽን እና ማኒፑሌሽን የሚመራ እንጂ የውጭ ግንኙነት ስራ ራሱን የቻለ ስታንዳርድ ያለው ዕውቀት ያለው የደረጃ ታሪክ ያለው እርምጃውን በአግባቡ የታወቀ ሆኖ የሚሰራ ነገር መሆኑ በአሁን ባለችው ኢትዮጵያ ያለ ነገር አይደለም። ስለዚህ ከሱ ብዙ ከዚህ የተለየ ነገር አጣብቅም። ማታለል ነው፣ አንዱን ካንዱ ማጋጨት፣ በጀርባ መሄድ፣ ፊት ለፊት ወዳጅ ነው ብሎ በጀርባ በኩል ሌላ ማለት ነውና መሆን የነበረበት ለና ላይመንትም ሆነ ከጉዳዩ ገለልተኛ ሆኖ መቆየት ወይም ደግሞ በመርህ ደረጃ ይጠቅመኛል ካለ ባንዱ ግን እንደው ፕሪንሲፕልን መሰረት አድርጎ በጣም ከርተሲና ምንድነው
ያገሩን ሁኔታ በሚመጥን መልኩ መረጃ ያተኩሮ ሐሳብ መናገር ይቻላል ካላስፈለገም ያጠናነው ነው ብሎ በሁለቱም ወገን ዲስከሌት አድርጎ ማለት ይቻላል ለጊዜውም በጥሞና መቆየት ይቻላልና ይሄ ሁሉ ነገር እንግዲህ ምንድነው መሽሎክለክና ማጭበርበር ያብይ መገለጫው ሆኖ የሚያሳየው ይሄ ደግሞ በነገሮች እድገት በፊት ሲለው እንደነበረው እኛ እነሱ ሲጋጩ ምን እንሆናለን በዛ ውስጥኛ ምን ፈልገው ነገር ማትረፍ ነው የሚለው ያ ንግግር ባዶ መሆኑንና ዛሬው በዋጋ ውድነትም ሆነ የሚይዘው አቋም የሚያስከፍል ሰዓት ነው እንጂ ዝም ብሎ ባለም ላይ የሚሆን ነገር ማለፍ የማይቻልና እንደዛ በስድነት የሚናገረው ነገር እንዳልሆነ በግልጽ ያሳያል ማለት ነው መሳይ እንግዲህ እንግዲህ ወደ ኢትዮጵያ ወቅታዊ ጉዳዮች እንምጣና ጠቅለል አድርጌ አንዳንድ ክስተቶችን ላንሳና ጠቅለል ባለ መልኩ እንደው አገሪቱ ያለችበትን ነገር እንደው ካሳየ በሚል ነው እንግዲህ ኢትዮጵያ ሰሞኑን በየቀኑ አጀንዳ የሚፈለፈልባት ሀገር ናት ዋና ዋናዎቹን አነሳለሁ በኦሮሚያ ክልል ምስራቅ አርሲ ሻርካ ወረዳ እየተፈጸመ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ግድያ በማባራ መልኩ አሁንም ዛሬ ስቱዲዮ ከመግባታችን በፊት ከሰዓታት በፊት እንደዚህ ከዛው አካባቢ በሌሊትም የሚደውሉልን ሰዎች አሉ ድረሱልን ይያሉ የሚደርስላቸው የለም እንግዲህ ሳምንት ሊሆነው ነው በየቀኑ ሰው እየተገደለ ነው የአማራ ፋኖ ብሔራዊ ንቅናቄ መግለጫ ወጣበት የኦሮሞ ነጻነት ሰራዊት ኦላም እንደዚሁ ድርጊቱን ያወገዘበት የኢትዮጵያ እስልምና ጉዳዮች መጅሊሱም በተመሳሳይ የኦሮሞ ፖለቲከኞች እውነት ለመናገር በፊት ለፊት መተው ጭምር የነን ድርጊት ያወገዙበት ሁኔታ ነው ያለው ነገር ግን እስካሁን ከአብይ አህመድ አገዛዝ በኩል ስለ ሁኔታው የተሰጠ ያዘንም ይሁን የሌሎች ነገሮች ምንም ነገር የለም ያው በአብይ አህመድ የተጠለፈው የኢትዮጵያ ሰብአዊ መብት ኮሚሽን እነማን እንኳን እንደሆኑ ዕውቅና ባልሰጠ መልኩ ነው ሪፖርቱን ያቀረበው ድርጊቱንም ለኦሮሞ ነጻነት ሰራዊት ተጠያቂ አድርጎ ምርመራ አድርጋለሁ በሚል ሪፖርት ያወጣበትን መግለጫ ተመልክተናል ከኢትዮጵያ ሰብአዊ መብት ኮሚሽን በእርግጥ ከዚህ በላይ የሚጠበቅ ስላልሆነ ብዙም ቁም ነገር የተሰጠው አይደለም ሌላው አብይ አህመድ እጁን ካስገባበት ከሱዳን ጉዳይ ጋር የተያያዘ ነው የሱዳን ባለስልጣናት ከኢትዮጵያ የመጡና በግዛቴ ላይ ጥቃት የፈጸሙ ድሮኖችን አይቻሉ ተመልክቻለሁ ብለው ክስ አቅርበው በማግስቱ እነሱም ተመሳሳይ እርምጃ በመውሰድ አመዳጋሎ ጦር ሰፈር ላይ ጥቃት መሰንዘራቸውን መረጃዎች ያመለክታሉ ስለዚህ በአንድም ይሁን በሌላ አንደኛው አካል የሌላውን ድንበር እየጣሰ ጥቃት መፈጸም መጀመሩ ምናልባት በሁለቱ ሀገራት መሃል ይፋ የሆነ ጦርነት ሊጀመር ይችላል የሚል ስጋት ያላቸው ወገኖች ኮዲው ሁኔታው እንዲረግብ ዓለም አቀፍ ጫና እንዲፈጠር እየጠየቁ ይገኛሉ ይሄንንም ነገር በዚህ አጋጣሚ ካነሳ ነው ሌላው በአማራ ክልል የሚካሄደው የሉና ተጋድሎ ነው ሁሉ ጊዜም የምናነሳው የአማራ ፋኖ ብሔራዊ ንቅናቄ በተለይም በጎንደር ያደረገ ያለው ትንቅንቅ በበርካታ ድሎች ታጅቦ እንደቀጠለም ይገኛል እንደው ጠቅለል አድርገ ኢትዮጵያ ምን ላይ ነው ያለችው እነዚህ ነገሮች እነዚህ ክስተቶች ሌሎችም አሉ እንደው ምን ላይ ነን ማለት እንችላለን ሀገር እየፈረሰ ነው ሀገር እየዳነ ነው ወይስ ምን ላይ ነው ያለ ነው ኢንጂነር ይልቃል መሳይ ካንተ ጋር በተደጋጋሚ ተነጋግረናል ምንም አዲስ የሚሆንበት ለህዝቡ ነገር ያለ አይመስለኝም ሁሉም ነገር በፊት በነበረው ሁኔታ እየሄደ ነው በአጠቃላይ ኢትዮጵያ መንግስት የለም ነው የምንለው ያለንበት የምንገኝበት ደረጃ አንድ መንግስት እየፈረሰ በምትኩ ደግሞ ሌላ ነገር ለመገንባት የሚደረግ ሂደት አለ በዛ ሂደት ውስጥ እንግዲህ መንግስት ከሌለ በአንድ መልኩ ስልጣን ላይ ያለው መንግስት በባህሪው በህብረተሰብ መካከል ባለው ስንጥቅ ውስጥ ኖራለሁ ብሎ አንድን ማህበረሰብ ካንዱ ጋር ማጣላት በሃይማኖት በአካባቢያዊነት በብሔረሰብ የማይገባበት ነገር የለምና በዛ ሂደት ውስጥ የሚያደርገው ነገር እንግዲህ ቅድም እንደገለጽከው አርሲ ውስጥ የተደረገው በሃይማኖታቸው የኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ ሰዎችን በምን ያህል ሁኔታ አሰቃቂ በሆነ ሁኔታ እየታረዱ ነው ይሄ አንድ ቀን ሁለት ቀን የሚባል አይደለም በተከታታይ በአሰቃቂ ሁኔታ እየሆነ ነው የሚደንቀው ነገር ደግሞ መሳይ ይሄ ሁሉ ነገር ሲሆን እንግዲህ በየትኛውም አካል ይደረግ በቃ ዝም ብሎ የተደራጀ ጥላቻ አክራሪ የኦርቶዶክስ ጥላቻ ያለበት ይሁን በመንግስት የተደረገው ይሁን በማንም ይደረግ ይሁን መጀመሪያ መንግስት የሚባለው አብይ የሚባለው እየተብለጨለጨ የሚታየው ይሄንን ስራ ሊሰራ ነው ይሄንን ስራ ካልሰራ መንግስት ምን ያደርግልናል ነው ወይስ አለ ወይ አብይ መንግስት ነኝ ማለት ይችላል ይሄንን እያደረገ አንድ ሰው በእምነቱ ምክንያት የሚታረድ ከሆነና ሞኖፖሊ ኦፍ ቫዮለንስ የመንግስት ነው ተብሎ መንግስት ተብሎ የተመሰረተበትን የመጀመሪያውን ስራ ካልሰራ
አብይ መንግስት ነኝ እንዴት ብሎ ሊል ይችላል? ስለዚህ አለ እንዴት ሊባል ይችላል? ፊት ለፊት የሚታገሉትንና አቋም ወስደው የሚያደርጉትን አይደለም ነዋሪዎችን ያም ይሁን አያደርግም። ያጠፉትን ሰዎች ለፍርድ አቀርባለሁ ወይም እርምጃ ወስዳለሁ ወይም በሆነው ነገር ይቅርታ አድርጉልኝ በተፈጠረው ነገር በሌላ ሀገር ቢሆን እኮ ከስልጣን ይወርዳል። አንድ መንግስት በሚያስተዳድረው ሀገር ውስጥ በዚህ ደረጃ ሰዎች በማንነታቸው ከታረዱ መንግስትነት ተግባሬን አልፈጸምኩም ብሎ ከስልጣን የሚወርድበት ሁኔታ ነው ይሄ ነገር በሌላ ሀገር ቢሆን ነው ማለት ነው። አብይ ግን እንደው ምክንያቱም ህዝብ ማለት የሱ መጫወቻ ዕቃ ነው። መጫወቻ ዕቃ ስለሆነ የኔን ስም አጠፋችሁብኝ ብሎ ይናደድ እንደሆነ እንጂ በመሞታችሁ እናንተ በመሞታችሁና ወሬ በመሆኑ ነው የሚናደደው አብይ። ለምን የሱ ንግስናና የሱ ክብር ወሬ በመሆኑ እሱ ስለሚረብሽ። ስለዚህ አሁን ኢትዮጵያ ውስጥ መንግስት አለና ድሮ በመናውቀው የመንግስት አሰራር የመንግስት ስልጣን የሚመነጨው ከህዝብ መሆኑ የህዝብን መብት እስካላከበረ ድረስ ደግሞ ያ ኮንትራት በጊዜውም ሆነ ባለጊዜው የሚወርድ መሆኑን የሚያሳየው የመንግስት አስተራር አሁን ኢትዮጵያ ውስጥ የለም መሳይ ቶታሊ የለም። እና እነዚህ አሁን አንተ ያልካቸው ማሳያዎች ሁሉ አጠቃላይ የሆኑት ነገሮች የመንግስት አለመኖርንና ለዛ ደግሞ ቶሎ ብሎ መንግስትን የመተካትን ኃላፊነት የመስራት ስራን ሴንስ ኦፍ አርጀንሲው በጊዜ ለኝም መንፈስ መሰራት እንዳለበት በግልጽ ያሳያል የሚል ነው። አጠቃላይ ግምገማያ በዛ ደረጃ እንጂ በተናጠል የኑሮ ውድነቱንም ብታየው አጠቃላይ አሁን አንተ የገላለጽካቸው ከጎረቤት ጋር ሊፈነዳ ያለውን ጦርነትን ብትየው አገር ውስጥ ያሉትም ለህሉና የሚታገሉት ኃይሎች ያስመዘግቡ ያሉትን ኃይልና እንዲሁም በጋራ ለመስራት እየፈጠሩት ያለውን ነገርም ብታየው በኑሮ ውድነቱ ደረጃ ያለውን ብታየው እንዳልኩ ደግሞ የተደራጀ ሌብነትና ወንብድና በመንግስት መዋቅር ውስጥ ይፋ መሆኑን ሁሉ እንዲሁም ደግሞ ስልጣን ላይ ያሉት ሰዎች ያድዋን ባል አስመልክቶ የሚያወሩትን ነገር ስታይ መንግስት እንደሌለ በግልጽ የሚያሳይበት ደረጃ ላይ ደርሰናል የሚል ካልሆነ በስተቀር ሌላ ምንም እንደተለየ ምንናገረውና እንዴት እንደዚህ ሆነብን ብለን የምንለው ነገር አይደለም መሰለኝ የምናቀው ነገር ነው። ለዚህም ነው እያንዳንዱ ሰው በየጊዜው እየሞተ ወጣቶቹ ብዙ የራሳቸው የግል ኃላፊነትም ሆነ የቤተሰብ ኃላፊነት እያላቸው አድገው ያላበቁ ልጆች እየሞቱ ያሉት ይሄንን ነገር መለወጥ ለነገ የማይባል ስራና ትልቅ ኃላፊነት የሚጠይቅ ትልቅ መስዋዕትነት የሚጠይቅ በአንጻሩ ደግሞ የሚያኮራ ተግባር ነው ብለው ወጣቶች እየተቀጩ ያሉትና ህይወታቸውን እየሰጡ ያሉትም ይሄንን ነገር መለወጥ ለነገ የማይባል ነገር ስለሆነ ጊዜ በኋላ ባደረ ቁጥር እንደምታየው ዜጎች በጅምላ በማንነታቸውና በሃይማኖታቸው የሚታረዱባት ሀገር ስለሆነች ይሄንን ቶሎ መልክ ማስያዝ ተቀዳሚ ስራ ሆኖ ብቻ መሰራት ያለበት ይመስለኛል እንጂ በመንግስት ደረጃ ከጎረቤቶቹ መጣላቱ በሱ ላይ ያለው ነገር ሁሉ ያመጸ ዙሪያውን ጎረቤት እንዳነቀው መሄጃ እንደጠበበው ለማነሳሳት ብሎ የሚጠቀምበት ነገር ሁሉ ፕሮፓጋንዳው ሳይነሳ እየሞተ እንዳለ በይፋ የምናውቀውና ለእናንተም ደጋግመን የተነጋገርንበት ስለሆነ እንደው የአብይን ባህሪና ያደረገ ያለው ነገር ብዙ ለመናገር አፒታይት የሚሰጥ አይደለም መሳይ። እንግዲህ ኢንጂነር ቃል ሰሞኑን አብይ አህመድ በትግርኛ ቋንቋ ቃለ መጠይቅ ሰጥቷል። በዋናነት ያነጣጠረው ኤርትራና ህወሓት ሰዎች ላይ ነው። እንግዲህ የትግራይን ህዝብ አንጀት ለመብላት ይመስላል። እኛ ምንም አላረግናችሁም። ምናልባት ቃለ መጠይቁን ካልተከታተልኩም አንዳንድ ዋና ሐሳቦችን አነሳለሁ። በዋናነት የተፈለገው በትግራይና በህወሓቶችና በኤርትራ ሰዎች መሃል ተፈጠረ የተባለ ግንኙነት አለ ጽምዶ የሚባል ያንን አፈርሳለሁ ብሎ ብዙ ነገሮችን ሞክሯል። አሁን ደግሞ እስቲ በቋንቋቸው በሚገባቸው በሚሰሙት በቀላሉ ማስረዳት ከቻልኩ ብሎ ይመስላል። እንግዲህ ምናልባት የስነ ልቦና ብዙም እንደው የተወሳሰበ አይደለም። በጣም ቀላል የሆነ ማንም ተራ ሰው ሊያስብ የሚችለው ነገር እያሰበ ነው እንግዲህ ውሳኔዎችን ፖሊሲዎችን ወደ ተግባር የሚቀይረው። ለማንኛውም በዚህ መልኩ የትግራይን ህዝብ ልብ አገኛለሁ ያለም ይመስላልና አንዳንድ ነገሮችን ለማስረዳት የሄደበት ርቀት የሚያደክም ነው። የኢትዮጵያ ህዝብ በቅርበት የሚያውቀው የትግራይ ህዝብ ደግሞ እሳቱን አይቶ በደንብ የተረዳውን ክስተት አብይ አህመድ የሆነው በዚህ ምክንያት ነው በሚል ለማስረዳት ሲደክም ነው በቃለ መጠይቁ ያየነው። እንግዲህ ቃለ መጠይቁ በዋናነት የህወሓትን ሰዎች ማንኳሰስ የህወሓትን ሰዎች ኋላ ቀር ናቸው፣ ደንቆሮች ናቸው፣ አንድ ቦታ ተቸንክረው የቀሩ ናቸው፣ ባለፈው ያ ሁሉ ጥፋት የተፈጸመው በእነሱ ምክንያት ነው፣ አሁንም ተመልሰው ያንን ጥፋት በትግራይ ህዝብ ላይ ለመፈጸም እየሰሩ ናቸው፣ ስለዚህ አትስሟቸው ነው
ግንባር ቀደምትነት የአብይ አህመድ የቃለ መጠይቁ መሪ ወይም ደግሞ ጭብጥ መልእክት። ሌላው የሻዕቢያን መንግስት ጥፋተኛ ማድረግ፣ ገለዋል፣ ዘርፈዋል፣ አቃጥለዋል፣ ብዙ ጉዳት አምጥተዋል በትግራይ ህዝብ ላይ የሚል ነገር ነው ያነሳው። ከዛም ተሻግሮ ኤርትራን ለማሳነስ የኤርትራ ህዝብ ሀገሩ መቀመጥ አልቻለም፣ በየቦታው ነው የተሰደደው ወደ ኢትዮጵያ ወደ ባህር ባገኘው አጋጣሚ እየተሰደደ ሀገሩ ባዶ ሆኗል፣ አንድ ዩኒቨርሲቲ ማይባልም ነው ያላቸው የሚል የኤርትራን አጠቃላይ ሁኔታ የማሳነስና የማኮሰስ ነገር ነው ሲናገር የነበረው። እንደው በአጠቃላይ ከቃለ መጠይቁ አነሳስ ጀምሮ የተጠቀመበት ቋንቋ በፈለገው ቋንቋ ማስተላለፍ ይቻላል። ግን ለምን አሁን ላይ እንደምንሰማው ከሆነ የትግራይ ኃይሎች የአብይ አህመድ ወታደሮች ትግራይ እንዳይገቡ ከልክለዋል። እውነት ለመናገር አስገራሚ ነው። የፌደራል መንግስት ሆኖ ትግራይ ከኢትዮጵያ አካል ሆና አብይ ግን ትግራይ ላይ ሰራዊቱን ማስገባት እንደማይችል ነው እየተረዳን የመጣ ነው። እንዴት ታየዋለህ ኢንጂነር ይልቃል? መሳይ እንግዲህ እንደምታውቀው አሁን እኛ የምንናገረው ስለ ራሳችን ሀገርና ስለ ጦርነትን ይዞ አዝሎ የሚመጣ ሁኔታ ነው የምንናገረውና ያ ስለሆነ ብዙ በደስታ የምንናገረውና እንደው አቃለን የሰውየው መጥፎ ባህሪ ብቻ ያወቅነው ቢሆን የመጣነው ሰውዬ ባህሪ በማቃለልና ባህሪውን በመግለጽ ብቻ የሚሆን አይደለም። ያ ይዞት የሚመጣው ጦስና አሁንም በአገር ላይ ያደረገ ያለው ከባድ ስለሆነ ከዛም በኋላ ጦርነት የሚባለው ነገር በራሱ በባህሪው የሚያስከትለው ጦስና ጣጣ እስካሁን እየደረሰብን ያለው ነገር ወደፊትም ሊደርስ ያለው በጣም ከባድ በመሆኑ በዛ ደረጃ ያሳዝነኛል። በሌላው ወገን ግን መሳይ አሁን ይሄ ሰውዬ ልክ እንደ ምንድነው ተዋናያን ነው እኮ የሚሆነው። አንድ ቀን የሆነ ነገር ብሎ በሆነ ጊዜ ፋኖን ጀግና የትም የሚሄድ መንግስት ፈለገውም አልፈለገውም ለሀገር ሁሉናና ለነጻነቱ ይዋጋል እድሜ ልኩን ብሎ ፋኖን ሰማይ አድርጎ ያወራል። ሌላ ቀን ደግሞ ያልመሰለው ጊዜ መሃይሞች ደንቆሮች ብሎ ያወራል። የኤርትራን መንግስትን በተመለከተ በእውነትና በፍቅር ከያዟችሁ ሁሉ ነገራችሁን ትሰጣላችሁ፣ በሌላ ወገን ደግሞ በልህና በማይሆን ነገር ካልሆነ እድሜ ልክ ትታገላላችሁ እንጂ ማትንበረከኩ ብሎ የኤርትራን ህዝብ ከሰማያት አድርሶ ይናገራል። ከዛም ያለፈ እንደው ፕሬዝዳንት ኢሳያስም በልዩ ሁኔታ አድንቆ ለኢትዮጵያ ያላቸው ፍቅር ብሎ በእጅጉ በሚደንቅ ሁኔታ ይናገራል። የህዋትንም ሰዎች ቢሆን ሌላውን ተቃዋሚ ያንቋሸሸ ለዲሞክራሲና ለተቋማዊ አሰራር ቅን አመለካከት ስላላቸው ነው መሳሪያውም ጦሩን በእጃቸው ያለ ስልጣን አስረክበው ይሄዱት በዚህ ለናከብራቸው ይገባል ብሎ እኔ ራሴን በተገኘውበት ስብሰባ ውስጥ ሲናገር ሰምቻለሁ ሂልተን ሆቴል ውስጥ። እንግዲህ የሰውዬ በፈለገው ጊዜ የፈለገውን ነገር የሚጫወት አንድ ሰው የሀገር መሪ ሳይሆን ቲያትረኛ ነው እኔ የማውቀው ማለት ነው። አንድ ህዋት ሌላ አይደለም። የኤርትራ መንግስትም ሆነ መሪዎችም ሆነ አጠቃላይ ኤርትራ የሚባለው ሀገር ዛሬ የተፈጠረ አይደለም። አብይም ዛሬ የተፈጠረ አይደለም። ኢትዮጵያም ዛሬ የተፈጠረች ሀገር አይደለም። እንደውም ከአንድ ወርና ከሁለት ወር በፊት ያለው ሁኔታና አሁን ያለው ነገር በምንም አይነት የተቀየረ ነገር የለም። የተቀየረ ነገር ቢኖር አብይ የማይችል ሰው ስለሆነ ቀን በሄደ ቁጥር እየሟሟና አለበት ወንበር ላይ እየሰመጠ ስለሄደ ባህሪው በየቀኑ እየተለዋወጠ መምጣቱን ነው። እና የኤርትራ ዩኒቨርሲቲ አለመኖርና የኔሽን ቢልዲንግ ችግር አለበት የለበት የሚለው ዛሬ የተፈጠረ ነገር አይደለም። ከአብይ ጋር ሲፈጠር ጀምሮ ኤርትራ ከኢትዮጵያ ከተለየ ጀምሮ 30 ምናምን ዓመት የቆየ ሀገር ነው። ስለዚህ ዛሬ ከአብይ ጋር ሲጣላ የተለየ ነገር ሆኖ የሚመጣ ወይም ደግሞ በተለየ ሁኔታ የሚበየን ወይም ደግሞ ለሚመጣው ነገር ሁኔታ ለኤርትራ መንግስት ችግር ሊሆን የሚችል ነገር በፍጹም የለም። እና እሱ ያልገባው ነገር የሀገር ህልውናና ናሽናሊዝም ችግር ውስጥ ሲገባና የኢኮኖሚ ጦርነት ሲሆን ኢኮኖሚና ናሽናሊዝም ሲዋጋ ናሽናሊዝም ሁሉ ጊዜ እያሸነፈ እንደሚሄድ አገራዊ ብሔርተኝነት መጽሐፍ አንብቦ አያውቅም እና ያን ስለማያውቅ ነው እኔ ሌላ ልለው አልችልም። ስለዚህ ይሄንን ብዙ ሀያላን ሀገሮች በየቦታው እየገቡ ደጋግመን እስከሚሰለች ድረስ እንደምናቀው አንተም እንደምታቀው ኢራቅ ውስጥ አሜሪካ ገብቶ አፍጋኒስታን ውስጥ የተለያየ ራሽያ ገብተዋል፣ እንግሊዝ ገብተዋል፣ አሜሪካ ገብተዋል። ሁሉም ምንድነው ዘ ግሬቭያርድ ኦፍ ኢምፓየርስ ነው የሚባለው አፍጋኒስታን ማለት ደሃ ሀገርና
ተራራ ያለበት ምንም ነገር የሌለበት ሀገር ነው። ግን ሁሉ ጊዜም የደፈሩትና ኃይሎች ሁሉ ያሸነፈ የሚወጣ መንግስት ነው። ያ ማለት እንግዲህ ናሽናሊዝም አንድ ሀገር በቃይ ካለ እኛም ቢሆን በ1936 የቦምብ እየወረደብን የመርዝ ጋዝ እየወረደብን ከ5 ዓመት በኋላ ለአስጨራሽ ጦርነት ጣሊያንን ያሸነፍ በጦር መሳሪያና በኃይል ብቻ እኛ ትልቅ ስለሆነ አይደለም። ከጣሊያን ጋር በነበረን ጦርነት ለነሱ በአውሮፕላንና በጋዝ መርፍ በመካናይዜሽን ነበር የሚዋጉት አይደል? እኛ በቁመ ጠብቀን እና ሙልጫ ለደሃነን በዛን ጊዜ በነበረው ሁኔታ በዛ ጊዜ ውስጥ ያሸነፍ ምን ስለሆነ ነው ካልከኝ የሀገራዊ ብሔርተኝነት ሳለና አንደፈርም ባይነት እውነት ከኛ ጋር ነው የሚል እምነት ስላለን አሁንም ቢሆን ይሄንንም የኢትዮጵያንም ኢኮኖሚ ቢሆን አብይ የፈጠረው አይደለም። አብይ እየበላው ያለ እያመሰው ያለ እየገደለው ያለ እንጂ አሁን ለተቀመጠበት ወንበር ላይ ያበቁትም ሆነ ይሄንን ኢኮኖሚ ያፈሩት ህዋቶች ናቸው። እሱ አይደለም ከሆነ ኢህአዴግ ነው። ግን ኢህአዴግ በራሱ ጊዜ ለውጥ ማድረግ አልችል ብሎ ሶሻል ዴቨሎፕመንት እና ፖለቲካል ዴቨሎፕመንት ያለውን ነገር አድርጎ ያለው አዳዲስ ኃይሎች በተፈጠሩ ጊዜና ያለው ሶሻል ሲስተም አልሰራ ሲልና ፖለቲካል ኢንስቲትዩሽንስ በነበረው ሁኔታ መልስ የማይሰጡ መሆኑን ሪፎርም ማድረግ ሲገባው በራሱ ጊዜ ደርቆ በመቅረቱ ሲሞት አብይን የወለደ ሁኔታ ነው የተፈጠረው እና የዛ በስባሽ ፖለቲካል ዲኬይ ውጤት እንጂ አብይ በራሱ ስትራቴጂ ነድፎ እንደምታየው የውጭ ግንኙነትን ያሻሻለበት የሀገር ኢኮኖሚን ያሻሻለበት ሰላምና መረጋጋትን ያመጣበት የሀገርን ደህንነት ያስተካከለበት በህብረተሰብ መካከል ያለን መስተጋብር ያስተካከለበት ምንም አይነት ፖሊሲ ኑሮት ሳይሆን የዛ የፖለቲካል ዲኬይ ውጤት ሆኖ በአንጻሩ ግን ያንንም ደግሞ በተለይ የግል ባህሪው በጣም ግልብና ያልተረጋጋ ሰው በመሆኑ ያንን የባሰ ሀገርን ሊያጠፋ የደረሰበት ሁኔታ ነው ያለውና በዛ ደረጃ ስታየው አሁን በዚህ ተሞኝቶ ከኤርትራም ህዝብ ፈርቶ አብይን የተለየ አቋም ይዝበት አይደለም። እንደውም በዓለም አቀፍ ግንኙነቱና ባለው ሁኔታ ከአብይ የተሻለ ብዙ ኃይሎችን ከጎኑ እንዳሰለፈ የታወቀ ነገር ነው። ህዋትም ቢሆን ያኔ ወራጅ ኃይል በመሆኑና በነበረው የጦርነት ናሬቲቭ ውስጥ ሲሸነፍ በስተቀር የአብይ ልዩ ተዋጊነት እንዳልሆነ ሁሉን ነገር ያዛችሁትን ይዛችሁ ውጡ ጦርነቱን ህዝባዊ ያደርጉልኝ ብሎ ለምኖ በኢትዮጵያ ህዝብ ላይ በቆመረው ቁማር እንዳገኘ የታወቀ ነገር ነው እና እነዛ ሁሉ ኃይሎች ግን አሁን በአጠቃላይ የአብይ መጥፎነትና ምንነት ታውቆ በኤርትራ በኩልም በትግራይ በኩልም በአማራ በኩልም በኦሮሚያም ያለው ኃይል ሁሉ ወደፊት ያያየና መጪውን የኢትዮጵያ ሁኔታ በጋራ ለመበየን የጋራ መግባባት የተደረገበትና ባልተለመደ ሁኔታ በታሪክ ታይቶ በማይታወቅ ሁኔታ በጋራ እየተመሙ ያሉበት ሁኔታ ነው ያለውና የአብይ መግለጫ በአጠቃላይ በፍርሃት ውስጥ ተውጦ ያደረገው ነገር መሆኑን በግልጽ ያሳያል። ለመሳይ ምናልባት ይልቃል የጦርነት መንደርደሪያ ብለውም የወሰዱ ወገኖች አሉ። ወደ ትግራይ የሚያደርገውን ምናልባት ያሰበ እየተዘጋጀ ያለውን ጦርነት ምክንያታዊ አድርጎ ይሄው እነሱ እንዲ ስላደረጉ ነው ምክንያት ሰበብ የመፈለግ እንደሆነም አድርገውና ምናልባት ከዚህ ቃል መጠይቅ በኋላ አንዳንድ ምልክቶችንም ያያየን ነው ትግራይ ላይ ጦርነት ለመክፈት አብይ አህመድ ተዘጋጅቷል የሚለውን የማጠናከሪያ ምንድነው መልእክትም አድርገው የወሰዱ ወገኖች አሉ። እውነት ለመናገር ቃል መጠይቁን በትርጉም ካየነው በኋላ አዲስ ነገር በርግጥም የለም። የሚያሳዝነው ግን ያኔ ሁሉ መከራ ያመጣ ሰውዬ ዛሬ አዳኝና መፍትሄ በእጁ ያለ አድርጎ በዚህ ደረጃ የትግራይን ህዝብ ግንዛቤ የሚፈታተንና ንቀትም ያለበት ጭምር አርጎ መምጣቱ እንጂ የተለየ መፍትሄ ከአብይ አህመድ ይመጣል ተብሎ አይደለም። እውነት ግን ጦርነት ሊገባ ይችላል። ይሄንንም ቃል መጠይቅ ወደዛ መንደርደሪያ አድርገን ልንወስደው እንችላለን። እሱማ በደንብ የሚታይ ነው እኮ መሳይ ምንም ወዲያና ወዲህ የሚያሰኝ አይደለም። ፈርቷል ያለ ጥርጥር። ምክንያቱም እሱ የለመደው በትግራይና በአማራ መካከል ያለው ገደል ስንጥቁ ሁልጊዜ እየሰፋ የተጋጩ እንዲኖሩለት እንዲሁም ደግሞ በትግራይና በኤርትራ መካከል ያለውንም መጫወቻ አድርጎ ያለውን ቁስል እያሻሸ ለሱ መኖሪያ ለማድረግ የኦሮሞንም ህዝብ አንዴ የሰሜን ኃይል መጣን እያለ ሊያስፈራራ ሌላ ጊዜ ደግሞ እኔ ከለለው ይሄንን ስልጣን ታጣላችሁ እያለ ያደናገረ በዛ ውስጥ ሊኖርበት የፈለጋቸው የመኖሪያ ስንጥቆች ሁሉ እየተደፈኑ ስለሆነ በዛ ውስጥ ተጨንቋል። ግን ያንን ለማስፈራራትም ሆነ
በውጤት በጠመንጃ ለውጠዋለሁ ለማለት የያዘው ሪቶሪክ በግልጽ የሚያሳይ ነው። አሁን ኤርትራን ለመውረር የሚያደርገውን ነገር ሁሉ በአደባባይ አንዳንድ ሰዎች እንደሚነግሩኝ እኔ እነሱ ሚዲያ ልከታተለው በአድዋ በዓል የሚደረገው ከበሮ ድለቃ ልክ መጨረሻ አካባቢ በደርግ ዘመን የነበሩት ፕሬዝዳንት የኢትዮጵያ መሪ መንግስቱ ኃይለማርያም ሲናገሩት የነበረውን ነገር አይነት ንግግር ነው። ልክ ተማሪዎችን መጨረሻ አካባቢ ዩኒቨርሲቲ ተማሪዎችን ለማዝመት ሲናገሩት የነበረውን አይነት ንግግር ነው አሉ ባለስልጣኖቹ በየቦታው የሚናገሩትና እንግዲህ ያ ዘመን ሌላ ነው፣ አሁን ያለው ሁኔታ ሌላ ነው። ከሁለት ዓመት በፊት የነበረው የኃይል አሰላለፍ የሚታወቅ ነውና በዛ የሚያነሳሳው ህዝብም ሆነ የህዝብ ግንኙነት ስራ የለም። ግን ጦርነት ለማድረግ እንደፈለገ ሞቢላይዜሽኑም አለ። መሳሪያ ለመግዛት የሚያደርገው ነገር ሁሉ በይፋ ያም እንደ ኃይል ማሳያ እንደ ሾው ፎርስ እንዲቆጠርለት በይፋ የጦር ስምምነት እያደረገ ሁሉ አዘርባይጃን ያለው ሁሉ ነገር ያደረገው አትችሉኝ መጣውላችሁ ነው ለማለት ነው። ያም አልበቃ ካለው በሚያውቁት ቋንቋ በሚል አንተ ቅድም እንዳልከው ኦሮሚያም ሄዶ ተናግሯል። ለትግራይና ለኤርትራ ህዝብ ደግሞ በትግርኛ ልናገር በሚል እንግዲህ ትንሽ ጦርነቱን ሳደርግ ያንን ተከትሎ የሚመጣ ይድጋፍ መሰረት ምናልባት ባገይ በሚል ነው። ግን ጦርነቱ በዚህም ተባለ በዛ በዚህ ደረጃ ያለ ነገር ዝም ብሎ እንደዚሁ ተደርበብ እንዳለ ለረጅም ጊዜ መቆየት አይችልም። ያለው ነባራዊ ሁኔታ አንድ አይነት ነገርን ይላል። አንድ አብይ ልብ ገዝቶ የኢትዮጵያን ችግሮች ከኢትዮጵያ የፖለቲካ ኃይሎች ጋር ከሁሉም የህብረተሰብ ጋር ውይይት አድርጎ መፍትሄ መፈለግ ነው አይደለም። ይሄ ደግሞ በምንም አይነት በአብይ ባህሪ 8 ዓመት ሙሉ እንዳየነው ያሉትን የሀገሪቷን ችግሮች ህዝብን ለመሰንጠቅና ለማጣላት የበለጠ ይተከምበታል እንጂ አንዱንም ችግር እስካሁን ድረስ ካየናቸው የተለያየ ኮሚቴ አቋቁሟል፣ የተለያየ ነገር አውርቷል፣ ስለተለያዩ ችግሮች ቁስል ያሻሸ ስለሁሉም ነገር አውርቷል። ስለ ኢትዮጵያና ኤርትራ ስላለው ድንበር በተለያዩ አካባቢዎች ስለሚኖረው የህብረተሰብ ክፍል በትግራይና በአማራ መካከል ባሉት መሬቶች በእነዚህ ሁሉ ነገሮች ያሉ ጥያቄዎችን ራሱ ሊጠቀምባቸው ከመፈለግ በስተቀር አንዱንም ነገር ሳይፈታ 8 ዓመት ኖሯልና ችግሮች እስካሉ ድረስ ደግሞ እነዚህን ችግሮች እንደማይፈታ 8 ዓመት ታይቷል። እነዚህ ችግሮች ደግሞ እያሉ ዝም ብሎ በሰላም መኖር እንደማይቻል የትግራይ ህዝብ እንደምታውቀው በረሃብ እየተሰቃየ ልክ በጡጦ እንደሚረጭ በስሪንጅ ነገር እያደረገ እየሸመቀቀ ለመግደል የሚያደርገው ነገር እስከ ዛሬ ድረስ ዜና ሲሰማ ደሞዝ መክፈል ሁሉ የማይቻልበት ደረጃ ላይ ደርሷል የሚል ነገር ነው የሰማሁትና በአማራና በኦሮሚያ ላይ በይፋ ጦርነት አውጇል። ከጎረቤቶቻችን ጋር ሁሉ አጠቃላይ እንግዲህ ካልወረርኳችሁ እያለ ከኤርትራ ጋር ሁሉ ጧት ማታ የሚያደርገው ነገር ታያለና ይሄ ነገር ሁለት ምርጫ ነው ያለው። አንድ በተለየ ምክንያት በጦርነት ጨርሰዋለሁ ብሎ እሱም አደረገው ሆነ በሌላው ተነሳ መደረጉ አይቀርም። ሁለተኛው ነገር ደግሞና ቀናው መንገድ ካለ አብይ ልብ ገዝቶ መፍትሄ ይፈልጋል የሚል ይሄ ደግሞ እንግዲህ አብይ ዛሬ ሌላ ሰው ሆነ ካላል በስተቀር በሰላማዊ መንገድ ችግሮችን አድሬስ አድርጎ ከልብ ተቀብሎ ያንን ነገር ማድረግ ተጠያቂነትም አለ በዚያ ውስጥ በባህሪውም ለዛ አይነት ነገር ዝግጁ የሆነ ሰውና እውነትን የሚጋፈጥ ሰው አይደለም። መፍትሄ ማግኘት የሚቻል ስላይደለ በእኔ እምነት ቅድም እንዳልኩ ስለ ሀገራችን ስለምንዋራ ጦርነት የሚያስከትለው ጉዳት በሂደቱ ማንም ያሸንፍ ማን የሚመጣው ጠባሳና የሚሞተው ህዝብ የራሳችን ሰው ነው። በግራ በቀኝ የሚያመጣው ጠባሳ ደግሞ ሁልጊዜ ተሸክመን የምንኖረው ነገር ስለሆነ በደስታ የምንናገረው ነገር አይደለም እንጂ እውነታውን ስንጋፈጥ ግን ጦርነቱ የማይቀር ነገር መሆኑ የታወቀ ነው። መሳይ ጀነራል ቃል እንግዲህ በቃለ መጠይቁ ላይ ያነሳቸው አንድ ሁለት ነገሮች ምናልባት በተለይም ከህግ በላይነት ጋር በተያያዘ የህግ በላይነትን ስለማይቀበሉ ነው ህዋቶች የሚል ነገር ያነሳበት አሁን ችግሩን ለመፍታት የሽግግር ፍትህ ገለልተኛ በሆነ የሽግግር ፍትህ አማካኝነት ነገሮች እንዲፈቱ እናደርገውን ጥረት ሁሉ ህዋቶች እንደማይቀበሉ ለህገ መንግስቱ እንደማይገዙ ለምርጫ ቦርድ ውሳኔዎች እንደማይገዙ ይሄን ሁሉ ይጠቅሳል። በሌላም የሆነ ጅላቸው ደግሞ የሌላ ሀገር ጣልቃ ገብነትን ጎትተው ያመጡ ናቸው። ይሄ ከፍተኛ ወንጀል ነው። ሌላ ሀገር በእኛ ጉዳይ ላይ እንዲወስን የሚያደርግ በሩን ከፍተውታል የሚልም ያው ሌላ የለም እንግዲህ ኤርትራ ናት። ኤርትራ ደግሞ እንግዲህ ወደ ኋላ መለስ ብሎ የሱንም ውሳኔና የሱንም ድርጊት መፈተሽ የሚገባ ነው። ነገር ግን ምንም እንዳልተፈጠረ በሁሉም ወንጀሎች ዋና ተጠያቂ እሱ መሆኑ የኢትዮጵያ